ቁጭት፣ እልህ፣ ልቡ በአምላኩ የታመነ፣ ትጋት፣ ፍቅር፣ ሁሌም አዲስ፣ ፈጠራ፣ የማንም የምንም። ሰላም ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን በጠቅላዩ የ8 ዓመታት የመሪነት ጉዞ ላይ የተሰጡ አስተያየቶችና የተጋለጡ ሚስጥሮችን ወዳየንበት ለዛሬ ወደ መረጥነው ዝርዝር ጉዳይ ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት የመጡበትና አዲሱ መንግስታዊ አስተዳደር ኢትዮጵያን መምራት የጀመረበት ዕለት በርካታ የኦሮሚያ ክልል ከተሞችና ዞኖች ላይ ተከብሯል። የሸገር ከተማ አስተዳደርን ጨምሮ ዛሬ በኦሮሚያ ክልል በርካታ ዞኖችና ከተሞች ሰልፈኞች የለውጥ መንግስት የድጋፍ ሰልፍ ያሉትን የጠቅላይ ሚኒስትር አብይ አህመድን ወደ አገሪቱ የመጡበትን ዕለት ዘክረዋል። በርካቶች ዞኖች ውስጥ የታየው የትዕይንተ ህዝቡ ዕለቱ እኩልነትና ነጻነት የተረጋገጠበት ሲሉ የተለያዩ ድጋፍ መፈክሮችን አሰምተዋል። ያለፉት 8 ዓመታት ስኬታማነት በማጉላት ዛሬ በተካሄደው የድጋፍ ሰልፍ ላይ ወጥተው ደስታቸውን ማጋራታቸውን የገለጹት በክልሉ የሰሜን ሸዋ ዞን የደብረ ጽጌ ከተማ ነዋሪ ያለፉት 8 ዓመታት ምርታማነት ከፍ ያለበትና ነጻነታቸው የተከበረበት መሆኑን ገልጸው እንደ ተግዳሮት ያጋጠመው የኑሮ ውድነት ግን እነዚህ ነገሮች ብቻ የመጣ እንዳይደለ ገልጸዋል። ከዚህም ጋር ተያይዞ ላለፉት 8 ዓመታት የማውቃቸው አብይ 8 ገንዘቦች እነዚህ ናቸው ብለው ዲያቆን ዳንኤል ክብረት ያጋሩት መረጃ አነጋጋሪ የሆነ ነው። ከጠቀሱት ነጥቦች ውስጥ የመጀመሪያው ቁጭት ይላል። ኢትዮጵያን ታሪኳን ያነበበ፣ ቅርሶቿን የጎበኘ፣ ተራሮቿን የወጣ፣ ዋሻዎቿን የመረመረ፣ መስጊዶቿንና የአብያተ ክርስቲያኗን ውስጥ የሚያውቅ፣ በዚህ የተነሳም የኢትዮጵያ ኋላ ቀርነት፣ ድህነት ተዋርዶ የሚቆጨው፣ ስለ መጪው ኢትዮጵያን ወደ ትክክለኛ ቦታ ለማድረስ የሚለፋ ቁጭት አለበት ይላሉ። ሁለተኛ እልህ ነው። የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ ታሪኳን ሳይቀይር ገናንነቷን ሳይመልስ ለዓይኖቹ እንቅልፍ ለሽፋሽፍቶቹ ረፍት የሌለው ከድህነትና ከኋላ ቀርነት ጋር እልህ የተጋባ ቃል የገባለትን ያመነበትንና ለኢትዮጵያ ይጠቅማል ያለውን ቃል ለፍቶ ሌት ተንከራቶ ሳያሳካ በቃኝ የማይል የትም መቼም በምንም ሁኔታ ከዓላማው የማይዛነፍ ከኋላው ያለውን እየተወ ከፊቱ ያለውን ለመያዝ ያለማቋረጥ የሚዘረጋ ውስጡ የሚንገበገብ እልህ አለ ይላሉ። ሶስተኛው ነጥብ ደግሞ ልቡ በአምላኩ የታመነ፣ የአንበሳ ግሳት፣ የሌት ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪቱ ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመድ ማዕበሉን እንዳይፈራ ዓይኑን ከፈጣሪው ላይ ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈውን የተጠጋ የማይለወጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ ነው ይላሉ። በአራተኛነት ትጋት ያነሳሉ። ከድህነትና ከኋላ ቀርነት ጋር በገባው እልህ የተነሳ ትጋት እግሩ፣ ልፋት ባቡሩ የሆነ ቀን እንደ ሰራዊት ሌት እንደ መላእክት ሲለፋ የሚታየው ፕሮጀክትን እንደ ልጁ ስራን እንደ ወዳጁ የሚያይ ሕዝብ አዳም እንደ ቤተልሔም ሰዎች ሲተኛ እሱ እንደ እረኞቹ ወደ ፕሮጀክቱ ሌት የሚገሰግስ ነው ይሉታል። I am committed to toil for peace every single day and in all seasons. I am my brother's keeper. I am my sister's keeper too. I have promises to keep before I sleep. I have miles to go on the road of peace. በአምስተኛነት ፍቅርን ያነሳሉ። በትጋት የሚያገለግላትን ከድህነቷና ከኋላ ቀርነቷ ጋር እልህ የተጋባባትን የስሟንና የታሪኳን ያህል ባለመሰልጠኗ የሚቆጭላትን ኢትዮጵያን ከልብ ይወዳታል። ፍቅሩን በዜማ መንሰፍሰፉን በቁዘማ የማይገልጥ ከዚያ ይልቅ ፍቅሩን በመስዋዕትነት መንሰፍሰፉን በትጋት የሚገልጥላት ልጅ ሆኖ የተዋጋላት መሪ ሆኖ ግንባር የወረደላት የኢትዮጵያ ፍቅር እንደ ሞት የበረታበት ይሉታል። በስድስተኛነት
ሁሌ አዲስ ብለው ይገልጻሉ። የሚወዳትን አገር ዕለት ተዕለት አዲስ የሚያደርጋት ጠቅላይ ሚኒስትርነቱን በዓመት ሳይሆን በዕለት የሚለካ ለኢትዮጵያ ትላንት ምን አለፈ፣ ዛሬ ምን ተሰለፈ፣ ነገ ምን ተነጠፈ የሚል የመቶ ዓመታትን ዝግመት በወራት ፍጥነት የሚያካክስ ኢትዮጵያን እንደ እናቱ የሚያይ በዚህ የተነሳ የፈሰሰ ሊያቀና የተሰበረ ሊያጸና ትላንትን ሊያድስ ነገን ሊቀይስ የሚተጋ ነው ይሉታል። በሰባተኛነት ፈጠራን ይገልጻሉ። ፍጥነት ቁርሱ፣ ፈጠራ ትራሱ፣ በፍቅር እንደመር፣ በይቅርታ እንሻገር፣ ከቢሮ እስከ ሀገር፣ አረንጓዴ አሻራ፣ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ፣ የሌማት ትሩፋት፣ ጽዱና አረንጓዴ ሀገር፣ ዲጂታል ኢትዮጵያ፣ የምግብ ሉዓላዊነት፣ 5 ሚሊዮን ኮሪደር፣ የኮሪደር ልማት፣ ኢትዮጵያ ታምረት፣ አገር በቀል የኢኮኖሚ ሪፎርም ወዘተ 8 ዓመትን እንደ 800 ዓመት የሰራበት ነው ይላሉ። በስምንተኛነት የማንም የሁሉም የሚል አገላለጽ አላቸው። አወላለዱ፣ አስተዳደጉ፣ የትዳር ሕይወቱ፣ የእምነት ጉዞው፣ የባህል ስሪቱ፣ የአገልግሎቱ መንገድ የሁሉ የሆነ በዚህም የተነሳ የማንም የግል ንብረት ያልሆነ ከሁሉም ያለው ለሁሉም የሚሰጠው ያለው የኢትዮጵያ ለመሆን የተሰራ በአንድ ሳጥን ሊቆልፉት የማይቻል አማካይ ለመሆን የታደለ ነው ሲሉ ጠቅላይ ሚኒስትሩን ይገልጻሉ።